ሰላም እንዴት አላችሁ ቤተሰቦች ሁሉ ሰላም። እንግዲህ አፍሪካ በጣም ስጋት ያለበት ደረጃ ላይ ደርሳለች። ሁሉም የአፍሪካ ሀገራት በመፈንቅለ መንግስት በመጣ ወታደር ሊተዳደሩ ይችላሉ ወደሚል ድምዳሜ የሚወስድ ሆኗል። ምክንያቱም በየአፍሪካ ሀገራቱ በእያንዳንዱ የአፍሪካ ሀገር እንደዚህ አይነት ስጋቶች የተጋረጡ ነውና በቤኒን ዛሬ መፈንቅለ መንግስት ተደርጓል። ከዚህ ቀደም እንደምታስታውሱት ሳምንት አካባቢ በጊኒ ቢሳው መፈንቅለ መንግስት ተደርጎ ነበረ። አብዛኛው የምዕራብ አፍሪካ አገራት በመፈንቅለ መንግስት ኢላማ ውስጥ የሆነ ነውና እጅግ አስቸጋሪ ነው። አፍሪካ ሙሉ በሙሉ በመፈንቅለ መንግስት የምትተዳደርበት ደረጃ እየደረሰች ነው። ወይም ደግሞ አፍሪካ በመፈንቅለ መንግስት በመጡ ወታደሮች እየተተዳደረች ወይም ደግሞ በዛ እየተመራች እንደሆነ የሚጠቁም ነውና የቤኒኑ መፈንቅለ መንግስት ለሁሉም የ55ቱ የአፍሪካ አገራት አስደንጋጭ ሆኗልና ሰበር ዜና ሁሉንም ሹክ አድርጓል። በየትኛውም ጥግ ያለ የአፍሪካ ፕሬዚዳንትን በሉ ጠቅላይ ሚኒስትር ደንግጧል። ምክንያቱም በሁሉም አቅጣጫ በሁሉም አካባቢ መፈንቅለ መንግስት እየተደረገ መሪዎች ከስልጣናቸው እየተነሱ ወደ ሌላ ቦታ እንዲሄዱ እየተደረጉ እየታሰሩም ወታደሩ ስልጣን በሚቆጣጠርበት ወይም ደግሞ ልክ እንደ በቃ ሰደድ እሳት እየተባባሰ የመጣው መፈንቅለ መንግስት አፍሪካን የትኛው የአፍሪካ ሀገር ነው አሁን ተረጋግቶ ያለው መሪው ለማለት በጣም አስደንጋጭ ሆኗል። ዝርዝር ያሉ ጉዳዮችን ነግራችኋለሁ። ግን የቤኒኑ መፈንቅለ መንግስት ዛሬ ተፈጽሟል። ይሄኛውን በምን መንገድ በምን ሁኔታ መቋጨት ይቻላል የሚለውን ኢኮዋስ የተለመደ መግለጫው እንደሚያወጣ ይጠበቃል። እንግዲህ የዌስት አፍሪካ አገራት በጣም በበርካቶች ዘንድ ስጋት ሆኖባቸዋል። በቤኒን መንግስት መገልበጡን ወታደሮች በግልጽ አሳውቀዋል። ወይም ደግሞ በናሽናል ቴሌቪዥን ብቅ ብለው ነው ሀሳባቸውን የተናገሩት። ፕሬዚዳንት ፓትሪስ ታሎን ከዚህ በኋላ ስልጣን ላይ የሉም። ስልጣኑን ደግሞ የተቆጣጠረው ወታደራዊ መንግስቱ ነው። እጅግ አስቸጋሪ ነው። የፈረንሳይ ኤምባሲ በቤኒን የሚገኘው ነው። ይሄን ተኩስ ልውውጥ ከተደረገ በኋላ ወዲያውኑ ፕሬዚዳንቱ መፈንቅለ መንግስት እንደተደረገበት በግልጽ አስቀምጧል። እንግዲህ በዋና ወይም ደግሞ ትንሽ ሜን ሲቲ የምትባለው በካቱኑ እዛ ላይ ተኩስ ከተደረገ በኋላ በፕሬዚደንቱ አካባቢ ማለት ነው በመኖሪያቸው ከተደረገ በኋላ ወዲያውኑ ስልጣን ወታደሩ መቆጣጠሩን በግልጽ አስቀምጧል። እና ይሄ ትንሽ የዓለምን ፖለቲካም ትሬንዱ ይሆናል። ምክንያቱም በአፍሪካ ፖለቲካ ላይ እንደነ ሩሲያና እንደነ አሜሪካ ያሉ አገራት በተለያየ ጎራ በመግባታቸው የመፈንቅለ መንግስትን በመደገፍ የማይፈልጉትን መንግስት በማስወጣት የራሳቸውን መንግስት በመተካት ፖለቲካ ውስጥ ተጠምደዋልና ይሄ ለሁሉም የአፍሪካ መሪዎች አስደንጋጭ ሆኖባቸዋል። ምንም ሳይታለም የተፈታው ሰደድ እሳት ሆኗል። የምዕራብ አፍሪካ ሀገራት ኦልሞስት ሁሉም ማለት ይቻላል መፈንቅለ መንግስት ተደርጎባቸዋል። እንግዲህ በመፈንቅለ መንግስት የሚተዳደሩት ሀገራት ደግሞ ቀደም ወደ በኋላ ዝርዝር አድርጌ እነግራችኋለሁና እያንዳንዱ እጅግ አስቸጋሪ ሁኔታዎች እንደተፈጠሩባቸው በግልጽ ተቀምጧል። ወታደሩ እንግዲህ ህገ መንግስቱ ከዚህ በኋላ እንዳይሰራ ተቋርጧል። ህገ መንግስት ያ ማለት በወታደራዊ መንግስት የሚተዳደር ሀገር ስለሆነ ህገ መንግስት ቤኒን የላትም፣ ለጊዜው ተቋርጧል ማለት ነው። እንደዚሁም በምድርም ሆነ በተለያዩ ድንበሮች ያለ እንቅስቃሴዎች በሙሉ ኤር ስፔሱን ጨምሮ አየር ክልሉን ጨምሮ እንዲዘጋ አድርገዋል። ባህር፣ አየር፣ ድንበር ምናምን የሚባሉ ነገሮች ሁሉ እንዲዘጉ ወታደሩ አዟል። የቤኒን መፈንቅለ መንግስት ያደረገው ማለት ነው። ስለዚህ መግለጫ በግልጽ አስቀምጠዋል። በብሔራዊ ቴሌቪዥን ጣቢያው ሌትናንት ኮሎኔል ቲግሪ ፓስካል የሚባለው ጀነራል ናቸው። እንግዲህ የትራንዚሽኑን መንግስት ወይም ደግሞ ምክር ቤቱን የሚመራው እንግዲህ በጊዜያዊነት የሽግግሩ ማለት ነው። ያው ኦፍ ኮርስ እንደምታውቁት በጊዜያዊነት ካሉ በኋላ እዛው መፈንቅለ መንግስት እርስ በርስም ተደራርገው ስልጣኑን ይዘው ቁጭ ማለት ፍላጎት አላቸውና እጅግ አስቸጋሪ ነው። ይህኛው የፕሬዚዳንት ታሎን የማኔጅመንቱ ወይም ደግሞ አስተዳደሩ አገሪቱን የያዘበት መንገድ ልክ አይደለም በሚል ነው ወታደሩ መፈንቅለ መንግስት የፈጸመው። ታሎን 67 ዓመታቸው ነበረ። አሁን እንግዲህ ከስልጣን አውስት ተደርገዋል። በሚቀጥለው አመት ሚያዚያ ላይ በሚቀጥለው አመት ሳይሆን ከጥር በኋላ እንግዲህ ያው በፈረንጆቹ ስለሆነ ነው ሚያዚያ ላይ ነበረ ስልጣናቸውን የሚያጠናቀቁት ሁለተኛውን ዙር። ወታደሩ እንግዲህ ምርጫ እስከማድረግም አላስቻለውም። ወዲያውኑ ነው ገልበጥ አድርገው በቀላሉ ነው እንደው ምንም አልተቸገሩም ወታደሮቹ ስልጣኑን በቁጥጥር ያደረጉትና የቢዝነስማን ነበረ። በነገራችን ላይ ይሄኛው ሰው ኪንግ ኦፍ ካተን ይባላል። ጥጡ ንጉስ ነበረ የሚባለው ሀብታም ስለነበረ ማለት ነው። እንግዲህ ለመጀመሪያ ጊዜ 2016 ላይ ነበረ ወደ ስልጣን የመጣው። ሀገሪቱን በተለያየ መንገድ ከፍ እናደርጋለን የሚል ሀሳብ ነበራቸው፣ ግን ሳይሆን ቀረ። እንግዲህ እጅግ አስቸጋሪ የፖለቲካ መድረክ እንደተከፈተ አፍሪካ ላይ የሚጠቁም አድርጎታል። ይሄኛው ፕሬዚዳንት ታሎን ምንድነው ለሶስተኛው ዙር አልወዳደርም ብሎ ነበረ፣ ግን የሱን የሚተካውን ሰው ደግሞ ሰክሰሰሩን
መርጦ ነበርና እጅግ አስቸጋሪ ነው። የፈረንሳይ ኤምባሲ ቤኒን ያው እንግዲህ በዛ አካባቢ በቅኝ ግዛትም በተለያየ አጋጣሚ ፈረንሳይ እንቅስቃሴ ውስጥ ስላለች የፈረንሳይ ኤምባሲ ዜጎች ከቤታቸው እንዳይወጡ የሚል መግለጫ ሰጥተዋል። ምንድነው የተፈጠረው አፍሪካ ላይ የሚል በጣም ስጋት ተጋርጦባቸዋል። እንግዲህ እንደዚህ አይነት በዚህ አጋጣሚ ምንም አዲስ ነገር የለም በምዕራብ አፍሪካ ሀገራት ለማለት ያስደፍራልና ከአንድ ሳምንት በኋላ ነው እንግዲህ በጊኒ ቢሳው እንደዚህ አይነት መፈንቅለ መንግስት ተደረገ። አሁን ደግሞ በቤኒን እዛው ምዕራብ አፍሪካ ላይ መፈንቅለ መንግስት ተፈጽሟል ማለት ነውና በቅርብ ጊዜ እዚህ አካባቢ ላይ በጣም በበርካታ ሀገራት ላይ መፈንቅለ መንግስት ተደርገዋል። የዌስት አፍሪካዎቹ ማለት ነው በቡርኪና ፋሶ፣ በጊኒ፣ በማሊ፣ በኒጀር እንግዲህ እንደነዚህ በመሳሰሉት ሀገራት መፈንቅለ መንግስት ተደርጓልና ከጊዜ ወደ ጊዜ የመፈንቅለ መንግስት ጉዳይ በአፍሪካ ሀገራት አሳሳቢ እየሆነ መጥቷል። ምንም አዲስ ነገር አይደለም እንደዚህ አይነት ነገር ሲፈጸም ወይም ደግሞ በምዕራብ አፍሪካም ሀገራትም ሆነ በተለያዩ አካባቢዎች የመፈንቅለ መንግስት ጉዳይ አዲስ ነገር ባይሆንም ግን በበርካቶች ዘንድ ጥያቄ እያስነሳ ያለው አፍሪካ ሙሉ በሙሉ የመፈንቅለ መንግስት ሰደድ እሳት ውስጥ መግባቷን በግልጽ ያስቀመጠ ነውና የቤኒን ኮፕ ወይም ደግሞ የቤኒን በዚህ ልክ መፈንቅለ መንግስት ማድረጋቸው አዲስ ነገር ባይሆንም በተለያዩ አገራት ወይም ደግሞ ወታደራዊ ኮሚቴ የሚመራ አፍሪካ እየተፈጠረ ነውና እጅግ አስቸጋሪ ነበረ። አሁንም ሆኖ ቀጥሏል እና ሙሉ 55ቱም የአፍሪካ ሀገራት በጣም በወታደራዊ መፈንቅለ መንግስት ስጋት ውስጥ ናቸው። እንግዲህ አንዳንዶቹ በጫና ወታደሩ የታባት ሄዳለ ካልተባለ በስተቀር አብዛኞቹ ጭንቀት ውስጥ እንደሆኑ መረጃዎች ይወጡ ይገኛሉና ምናልባት ይሄኛው ጉዳይ ምንድነው በጣም ሰደድ እሳት ሆኗልና በተለያዩ አካባቢዎች ስትመለከቱት አፍሪካ ላይ መፈንቅለ መንግስት ተበራክቷልና ምንድነው የሚል ጥያቄ ኦፍ ኮርስ ሊያስነሳ ይችላልና ፕሬዚዳንት ፓትሪስ ታሎን 2016 ላይ ነበረ የመጡት ወደ ስልጣን። እንግዲህ እጅግ አስቸጋሪ ነው እና 86% የሚሆነውን የምርጫ ድምጽ በመጀመሪያው ዙራቸው እንግዲህ ድምጽ አግኝቻለሁ የሚል ሀሳብ ነበራቸው። ኦፖዚሽኖቹንም በተለያየ አጋጣሚ ጥቃት ሲሰነዝሩባቸው እንደነበረ ሲነገር ነበር። ምንም አዲስ ነገር የለም የሚል ሀሳብም እየወጣ ነው። ኢኮዋስ እንግዲህ የኢኮዋስ ይሄ ነገር ምን አዲስ ነገር ሆኖ ነው ወይና ሰርፕራይዝ የሚል ሀሳብ አንድ የኢኮዋስ ሰው ወይም ደግሞ በእንደዚህ አይነት አጋጣሚዎች መፈንቅለ መንግስት እንደሚደረግ ወይም ደግሞ አዳማ ጌ የሚባሉ የቀድሞ የኮሚኒኬሽን የኢኮዋስ የኮሚኒኬሽን ዳይሬክተር የነበሩ ሰው ናቸው። እሱ አዳማ ጌ የሚባሉት እሳቸው ምንም አዲስ ነገር አይደለም በቃ የተለመደ ነው ምዕራብ አፍሪካ ላይ የሚል መግለጫ ነው የሰጡትና ምንድነው እየተካሄደ ያለው የሚለው በእርግጥም ጥያቄዎችን ሰዎች ግራ ቀኝ እንዲያዩ ያደርጋቸዋልና በጣም በብዙ ዘንድ ከዚህ ቀደም እንደምታስታውሱት በማዳጋስካር መፈንቅለ መንግስት ተደርጓል። በጊኒ ቢሳውም ቀደም ባነሳናቸው በዌስት አፍሪካ አገራትም በብዙ አገራት መፈንቅለ መንግስት ተደርጓልና አገራት ወይም ደግሞ መሪዎች ምንድነው እየተካሄደ ያለው የሚለውን በጥያቄ መልክ ሊያነሱት እንደሚገባ በግልጽ ተቀምጧል። ብዙ ሰዎች የሚያስቀምጡት የኮንትሮል ሲስተም ወይም ደግሞ አገራቸውን የሚያስተዳድሩበት መንገድ ልክ እንዳልሆነ በስፋት ይነገራልና ይሄኛው ተላውን ወይም ደግሞ ይሄ ፕሬዚደንቱ በበጎ ቦታ ላይ በደና ቦታ ላይ ሴፍ ሆነው እንዳሉ ሪጂናል ኮንትሮል ፕሬዚደንሲው በግልጽ አስቀምጧል። ግን ብዙ ነገሮች ቦርደር ከተዘጋ የፖለቲካል ፓርቲ ወይም ደግሞ ህገ መንግስቱ እንቅስቃሴ እንዳያደርግ ዝግ ከሆነ የሀገሪቱ ህገ መንግስት ኦልሬዲ ወድቋል ማለት ነው። የወደቀበትም ደግሞ በብዙ አቅጣጫ የሚፈተንና የሚታይ ቢሆንም የአፍሪካ መፈንቅለ መንግስት በብዙ አቅጣጫዎች ስጋታቸውን ከፍ እያደረገው መጥቷል። ይሄ መፈንቅለ መንግስት ለምን በዛ የሚለውን ማየት ያስፈልጋል። በጣም በዋናነት ግን ህዝቡ የኑሮ ውድነት በአፍሪካ በአብዛኛው መፈንቅለ መንግስት የተደረገ ያለው የኑሮ ውድነቱ ስለበዛ እንደዚህ ዳቦ እንግዲህ የነዳጅ የምናምን እንደዚህ ሰዎች ሊጠቀሙባቸው የሚችሉ ምርቶች በቀላሉ መግዛት አለመቻልና አንዳንድ አስቸጋሪ ሁኔታዎች እየተፈጠሩ በመሄዳቸው ከዛ አንጻር መፈንቅለ መንግስቶች እንደተበራከቱ ይነገራል። ግን በዋናነት የፖለቲካ መንገዶቹ ሰፊ ሆነው ተገኝተዋል። ያ ማለት በእንደዚህ አይነት የፖለቲካ አውድ ውስጥ ያሉ ሀገራት ግራ ቀኙን እየተመለከቱ አንዳንድ አስቸጋሪ ሁኔታዎችን በግልጽ እያስቀመጡ ባሉበት አጋጣሚ እንደዚህ አይነት መፈንቅለ መንግስት መፈጸሙ እጅግ አስቸጋሪ ሆኗልና ይሄ መፈንቅለ መንግስት የመባባስ ምክንያቶች የምዕራቡ ሀገራት በአፍሪካ ፖለቲካ ላይ እጃቸውን ማስገባታቸው እንደሆነ ይነገራል። በተለይም በዌስት አፍሪካ ሀገራት በቤኒን ጨምሮ ወታደራዊ መንግስቶችን እያበረታቱ የሚገኙት የሩሲያ ፖለቲከኞች እንደሆኑ ይነገራል። ዋግነር የሚባለው የተለያዩ ድጋፎችን በማድረግ የአገራቱን
መንግስታት ከአውሮፓ ጋር ወይም ደግሞ ከአሜሪካ ጋር የሚሰሩትን ጫና ውስጥ እንዲገቡ በማድረግ ፈተናቸውን እንዲበዛ አድርገዋልና በዚህ ልክ የምዕራቡና የምስራቁ በተለይም ምስራቁ የሚባለው እንግዲህ እንደነ ቻይና እንደነ ሩሲያ ያሉት ሀገራት ናቸው። ኦፍኮርስ በእርግጥ ግን ሩሲያ ላይ ሞር የሚሰራ ነውና እንደ ሩሲያ ያሉ ሀገራት በተለያየ አጋጣሚና ሂደት አቅማቸውን የገነቡበትን እድል ስለፈጠሩ በምንና በምን ሁኔታ መፍትሄ ልናመጣ እንችላለን የሚለው ላይ መስራት ስላልቻሉ ሀገራትና መንግስታት ውጥንቅጣቸው እየወጣ እንደሆነ በግልጽ ተቀምጧል። ግን እነ ፕሬዚዳንት ዶናልድ ትራምፕና የሩሲያው ፕሬዚዳንት ቭላዲሚር ፑቲን በአፍሪካ ፖለቲካ ላይ መሪዎቹ እንኳን እንደው ጣልቃ ገቡ ባይባልም አገራቱ በጣልቃ መግባት ፖለቲካ አውድ ወይም ስሪት ውስጥ በመሆናቸው የተፈጠረ እንደሆነ ይነገራል። ግን እንደዚህ አይነት ሂደቶችን ማንም ቀለል አድርጎ ማየት እንደሌለበት በስፋት ከግራም ከቀኝ በሚወጡ መረጃዎች ማረጋገጥ ቢቻልም ብዙ ሁኔታዎች አሳሳቢ ሆነዋል። አፍሪካ ላይ ቀደም ሲል እንደተነገረው አፍሪካ ላይ የሚደረጉ መፈንቅለ መንግስት ዓለም ላይ ካሉት እጅግ ውስብስብና አስቸጋሪ ወታደራዊ መንግስቱም ደግሞ ስልጣን ከያዘ በኋላ አለቅም እናንተ እነማን ናችሁ የሚልበትን እድል የፈጠረ ነው። የሚያሳዝነው እንግዲህ መፈንቅለ መንግስት ሲፈጸም ለህዝቡ ጥቅም ሲባል ህዝቡን በዚህ ደረጃ እናግዘዋለን በሚል ቢሆንም ወደ ስልጣን ከመጣ በኋላ ወታደራዊ መንግስቱም እንደዚሁ በተመሳሳይ ማንንም አልሰማም ወይም ደግሞ እናንተ እነማን ናችሁ ወደሚል ደረጃ የሚደርሱበትን ፖለቲካዊና ወታደራዊ አጋጣሚ እየፈጠሩ ስለሆነ በቀላሉ የሚታይ አይደለምና የአሜሪካው ፕሬዚዳንት ዶናልድ ትራምፕ ደግሞ በእንደዚህ አይነት ሂደቶች ላይ ምን አይነት መግለጫ እንደሚሰጡ የሩሲያው ፕሬዚዳንት ቭላዲሚር ፑቲን ምን አይነት መግለጫ እንደሚሰጡ ግልጽ ባልሆነበት አጋጣሚ አንዳንድ ጥያቄዎች አሁንም ግራ ቀኝ አስቸጋሪ ሆነው እንደሚቀጥሉ ሳይታለም የተፈታ ነው። ለምን እንዴት ብዙ ሰዎች የሚያነሷቸው ጥያቄዎች ቢሆኑም አሁን መፈንቅለ መንግስቱ አፍሪካን እያተራመሳት ይገኛልና ከጫፍ ጫፍ ምንድነው የተፈጠረው አፍሪካ ላይ ምን ሆነች እስከ ማለት ተደርሷልና ይሄ የፖለቲካ መንገድም አይደለም የሀያላኑ ምክንያቱም ፖለቲካሊ አለመግባባት አለ በዚህ አካባቢ ፖለቲካሊ እነ ሩሲያና እና አሜሪካ ያልተግባቡባቸው አሉና ከዚህ አንጻር ደግሞ አለመግባባታቸው በራሱ ምን ሊፈጥር እንደሚችል ይታወቃልና በጣም መልካም ዜናዎች በሌሉበት ዓለም መፈንቅለ መንግስት ደግሞ በጣም እንደው በሚያስቅ ሁኔታ አፍሪካ ላይ በርትቷልና ሙሉ አፍሪካ ወደ ወታደራዊ መንግስት እያመራች ነው ወይ ወታደራዊ መንግስት የሚፈጸምባት አህጉር እየሆነች ነው ወይ የሚባል ደረጃ ደርሷልና ሁሉም የአፍሪካ መሪዎች ስጋት ውስጥ ገብተዋል። የመፈንቅለ መንግስት ስጋት ውስጥ ገብተዋል። ምክንያቱም ፖለቲካቸው እንደምታውቁት ራሱን የቻለ አይደለም። በተለያዩ ኃይላት በግራም በቀኝም የሚናጡ ናቸውና ከዛ አንጻር ስጋቶች ከፍ ብለው ሊነሱ ይችላሉ። ያም ሆኖ ግን የዓለማችንን ፖለቲካ የሚያውኩ የዓለማችንን ፖለቲካ ፈተና ውስጥ የሚያስገቡ ጉዳዮች የሰፉ ባሉበት ሰዓት ይሄኛውን ዝም ብሎ ማየት የሚቻልበት ደረጃ ላይ አይደለም ዓለም ያለችውና ምንድነው ያለው ምንድነው ሁኔታው የነፍስ አድን ጥሪ ውስጥ ናቸው እስከ ማለትም ተደርሷልና ምንድነው እጅግ አስቸጋሪ ጊዜ ላይ እንደደረሱ የአፍሪካ መሪዎች አንደርስታንድ ማድረግ ጀምረዋልና በጣም የቤኒኑ መፈንቅለ መንግስት አነጋጋሪ ሆኗል ለማለት ነው። ውድ ተመልካቾቻችን የተለያዩ ሀሳቦችን አንሱ። እጅጉን አመሰግናለሁ። ቢኒያም ካሴ ነበርኩኝ። መልካም ጊዜ ይሁንላችሁ።